መንፈሳዊ ዓለም የቃል ዓለም ነው። የቃል ዓለም ትናንትና ነግራችኋለሁ። ምድር ቅርጽ የላትም ነበር። ከዛ ባዶ ነበረች። ከዛ እግዚአብሔር መጣና ብርሃን ይሁን አለ። በጨለማ ተወጣ ነበር። ይሁን አለ። ይሁን አለ። የንግግር ዓለም ነው። አሁን በደንብ ስሙኝ። በእግዚአብሔር ቤት ስንመጣ በዋናነት ይዘን ለመሄድ የምንመጣው ቃል ነው። ቃል ኢየሱስ ክርስቶስን ያገኘ አንድ በቤቱ ልጁ የታመመበት መቶ አለቃ ቃል ብቻ ተናገር ነው ያለው። ቃል ብቻ በእስቲ በሉ አንዴ አልሰማኋችሁ? ብትችል ብትጮህ ደስ ይለኛል። ስለዚህ ቃልን መቀበል ቃልን መውሰድ ማለት ስኖት ኢዚ ተራ ነገር እንዳገኘ አትቁጠረው። መተህ ከእግዚአብሔር ሰዎች አፍ የሚወጣ ቃል እና ባለ አይምሮ የሚመስሉ ሰዎች እንዳልሆኑ እኛ የደረስንባቸው የዚህ ዓለም ጠቢባን የሚላቸው መጽሐፍ ቅዱስ በዚህ ዓለም የአስተሳሰብ ስርዓት ህይወታቸውን የሚመሩ ሰዎች ከኛ የህይወት ስርዓት ውጪ ናቸው። ስለዚህ ቃል ሲበሉ አንዴ ቃል እንጀራ ይሆናል፣ ቃል ኑሮ ይሆናል፣ ቃል ትዳር ይሆናል፣ ቃል ልጅ ይሆናል። ለዚህ ነው ከነቢያት መጽሐፍ ቅዱስ ቃል የሚለው ከአፋቸው የምትወስደው ቃል። ስለዚህ ቃል ይዘህ ስትሄድ ህይወት አሁን ለምሳሌ ብዙ ሰው ይሁን አለ ሆነ ያልከው እንዴት ነው? ይሁን አለ ሆነ ያልኩት በህይወቴ ላይ የሆኑ ነገሮች ሁሉ የተነገሩ ናቸው። ስለዚህ ያለ ነው አሜን ተብሎ የሚወሰድ ኃይል ያለበት ዓለም ነው። ስለዚህ ቃል አሁን ምን ያስጨዋችኋል? ረጋ ብላችሁ አትወስዱ። አልገባህም። ዲቪ የደረሰው ሰው እንኳን ይጮሃል። ሬድቡል የጠጣ ሰው እንኳን ኃይል ይጨምራል። አሁን ይሄ የሚሰራ መንፈስ ነው። የሆነ ሰው የተዘጋ ማህፀን ተከፈተ። ስለዚህ እኔ የምፈልገው ቃል ነው በሉ። እሺ በለስ ያደረቀ ኢየሱስ በለስ ያደረቀው ስር ቆርጦ አይደለም፣ ቃል አውጥቶ ነው። የሞተውን አልዓዛር የቀሰቀሰው ተቃቅፎ ተኝቶ አይደለም፣ ና ብሎት ነው። ስለዚህ ዛሬ የሚወጣብህ ቃል ታሪክን ይቀይረዋል። ማሃሾናስ ማጋዶስ አንኪያማስ Are you ready for a prophecy በይልኝስ? ጠይቅልኝ እንደ ለምን ነው ዝም የምትለው? Are you ready ለትንቢት ተዘጋጅተሻል? በያት ተዘጋጅተሃል ለትንቢት በይል። Are you ready ከሰማይ ለሚወጣ ቃል ሻባጋቫኒያ ባቶቫስ እግዚአብሔር ለሚናገርብህ ቃል በባሪያው አፍ ለሚናገርብህ Are you ready? መጽሐፍ ቅዱሳችሁን ኢሳይያስ ምዕራፍ 54 ቁጥር 1 ላይ አውጡ። ትምህርት አይደለም፣ ስብከት አይደለም፣ ትንቢት ነው። አንቺ መካን ሴት አንቺ ተባባሉ። አንቺ ወንዱንም አንቺ ተባሉ። ችግር የለም። ዛሬ አገር ነው የሚያወራው። አሁን ይሄ ቃል የሚያወራ ባይለው ስለፈረሰች ሀገር ነው፣ ስላልተሳካላት ሀገር ነው። ውሰደው። አሁን ቢዝነስህንም አንቺ በለው ብቻ እዚህ ቦታ ከተተው። እሺ ቀጥል። አንቺ ልጅ ወልደሽ ማታውቂ፣ አልፍርተሽ ማታቂ፣ ተሳክቶልሽ ማታቂ ዘምሪ፣ እልል በይ፣ በደስታ ጩሂ። አንቺ አምጠሽ ማታውቂ ባል ካላት ሴት ይልቅ የፈቷ ልጆች ይበዛሉ ይላል እግዚአብሔር። የድንኳንሽም ቦታ አስፊ፣ የድንኳንሽ መጋረጆች በትልቁ ዘርጊ፣ ፈጽሞ አትቆጥቢ፣ ገመዶች አርዝሚያቸው፣ ካስማዎችሽን ቀብቅቢ፣
ወደ ቀኝም ወደ ግራም ትሰፊያለሽ። በቃ ትንቢቴ ይሄ ነው። ለማን ነው የምነግረው? ምንድነው የጀመርሽው ነገር አለ? ወደ ቀኝም ወደ ግራም ትሰፊያለሽ። አንድ ሰው ጉዳዩ ይበዛለታል። የመስፋት ዘመን መጣላችሁ። ቀኙን ትወስጂዋለሽ፣ ግራውን ትወስጂዋለሽ። ትስፋፋለህ። ቆመበት የማታውቀው ሰፈር ትቆማል። ቁጭ በል። ሐኪም ለመሆን ዶክተር ለመሆን የሚማር ሰው አለ እዚህ ውስጥ? ዶክተር ለመሆን እየተማረ ያለ እንዴ? ምን ለመሆን? ዶክተር ለመሆን እየተማርሽ ነው? ብድግ በይ። ሰይ ደስ ሲል ያለቀሽ ስተነብይብሽ እኮ አለ አይደል ቪዲዮ። አሁን ዶክተር ለመሆን እየተማርሽ ነው። አይ ላቭ ኢት። ስንት ዓመት ተማርሽ? ከስንት ዓመት በኋላ ዶክተር ትሆኛለሽ? ከ6 ዓመት በኋላ ዶክተር ትሆኛለሽ? ከ6 ዓመት በኋላ ዶክተር ትሆኛለሽ። እንዴት ምንም አየ ገብታለች። መንገዱ ላይ ነው ያለችው አይደል? እግዚአብሔር እንደዚህ አይነቱን አይደለም እያለ ያለው። 3ኛ ክፍል የወደቀው አንቺ ትሆኛለሽ። ባይዘው አንቺ ትሆኛለሽ። ምንም ያልተሳካለትን ነገር መንገድ ያልጀመረ ሁሉ ተስፋ የቆረጠበትን አይሆንለትም የተባለ በየቦታው ማሽሟጠጫ መሳቂያ የሆነውን የሰራዊቱ ጌታ እግዚአብሔር በቀኝና በግራ ትስፋፊያለሽ። አንድ ሰው አለ ከባዶ ጀምሮ 10 የሚል ሰው፣ ከባዶ ጀምሮ 20 የሚል ሰው፣ ከባዶ ጀምሮ 100 የሚል ሰው። ሻዳ ካፋን ያታባውስ አንቺ ያልወለድሽ መካን ሆይ፣ ሲዝን ያለፈብሽ ሆይ ማካ አንድ ጉዞ ነው። ይኸውልህ ከዚህ በፊት ድሮ ሮብ ቤት የሚባል ጸሎት ቤት ሳገለግል የምታውቁት እዚህ ሮብ ቤት ሳገለግል ግዬ እዚህ ሳይ ጀርባ አዎ ቢኒ እና ብዙ ሰው ምን ያለኝ ከዛ በኋላ ጌታ አቁም ብሎኝ ነው እዛ ድጋሚ ቸርች ሙሉ ወንጌል ማገልገል ጀመርኩና ምን ይለኛል? አንተ እኮ ቸርች መጀመር የነበረብህ ሰዓት ያለ ሲዝኑን አስመለጥከው ይሉኛል። አመለጠ በቃ ያ ነበር ሰዓቱ። ከተማ ውስጥ ያሉ ሁሉ ባለሀብቶች እኮ ተሰብስበው ነበር ይሉኛል። ሲዝን ነበር አመለጠ ይሉኛል። እና አይ አሁን ዝም አይባል ተው በቃ ይቅርብ ቸርች ባል እንዳታስብ። ለምን አምልጦሃል ጊዜው። ብዙዎቻችሁ አመለጣችሁ ተበላችሁ። ነገራችሁ የሚያፈራበት ዘመን ኦልሬዲ አምልጧችኋል። ልትነሱበት የነበረበት ዘመን አምልጧችሁ። ከሀገር የምትወጣበት ሲዝን አልፈዋል። የምታገባበት ሲዝን አልፈዋል። የምትነግድበት ሲዝን አልፈዋል። የምትማርበት ሲዝን አልፈዋል ተብሏል። መጣ እግዚአብሔር። ምን አርጊ? ዘምሪ ብቻ አንቺ ብቻ እልል በይ። የዛሬው ዝማሬያችሁ በቀኝና በግራ ያስፋፋችኋል። ቁጭ በሏል። ስለዚህ ዛሬ ከኔ የምትወስዱት ምንድነው? አላለፈባችሁ፣ አላመለጣችሁ፣ አልተሸወዳችሁ። እግዚአብሔር የመጣ ሰዓት ያ ሰዓት ያንተ ሰዓት ነው። ያ ሰዓት የቱ ነው? ያንቺ ሰዓት። እግዚአብሔር የመጣበት ሰዓት። እንዲህ በላችሁ አለኝ፣ በቀኝ ብቻ በግራ ትስፋፋያለሽ። የመስፋፋት ዘመን መጣላችሁ። ቢዝነሳችሁ ይስፋፋል። አገልግሎታችሁ ይስፋፋል። መሐላ ካሻውዳስ በቀኝና በግራ ትስፋፋያለሽ። ወደ ታች ልናገረው። ባል የለሽም ብሏታል። ፈትነች ብሏታል። መበለት ነች ብሏታል። መውለጃው የላትም ማለት ነው። ማፍሪያው የላትም ማለት ነው። እግዚአብሔር ግን እንደዚህ ነው ያላት፣ የሰራዊት ጌታ እግዚአብሔር ራሱ ባልሽ ነው። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። የመበለትነትሽን ስድብ ትረሻዋለሽ። አር ዩ ሬዲ?
ስድባችሁን ዛሬ እዚህ መዝሙር ውስጥ ቀብራችሁ ትሄዳል። ውርደታችሁን እዚህ መዝሙር ውስጥ ቀብራችሁ ትሄዳል። አምላኬ ትስፋፊያለሽ ብለዋል። ይሁን አለ። ምን በይ አንቺ የታዘዝሽው ዘምሪ እልል በይ። ዘምሪ እልል በይ። አንቺ የታዘዝሽው ምንድን ነው? ምን ታዘሻል? እኔ አሰፋሻለሁ፣ እኔ አበዛሻለሁ። አንቺ ግን ምን በይ